እንደምን አላችሁ ውድ ተማሪዎች በዛሬው የምናየው የ9ኛ ክፍል ባዮሎጂ ትምህርትን ዩኒት 1 ነው። ዩኒት 1 ፓርት 3 ለዛሬ እናያለን። ጥያቄዎችን ብቻ ያዘጋጀንበት ቶፒክ ነው። ይሄ ቶፒክ 1 እና 2 ፓርት 1 እና ፓርት 2 ሪቪው የተለያዩ ቲዩቶሪያሎች ያየንበት ቶፒኮች አሉ። እዚህ የዩቲዩብ ቻናል ላይ ማየት ትችላላችሁ። ኢንትሮዳክሽን ቱ ባዮሎጂ የሚለው ቶፒክ ላይ 114 ጥያቄዎች አዘጋጅተናል። እነዚህ 114 ጥያቄዎች ለክፍላችሁ የፈተና ዝግጅት እንዲሁም ደግሞ ለኢንትራንስ ኤግዛም በበቂ ሁኔታ የሚያዘጋጇቸው ጥያቄዎች ናቸው። እነሱን አብረን እንሰራለን። ባዮሎጂ ብቻ ሳይሆን ሌሎች የትምህርት አይነቶችንም እንደዚሁ እንድትከታተሉ እንላለን። ለዚህ የዩቲዩብ ቻናል አዲስ ከሆናችሁና ሰብስክራይብ ካላደረጋችሁ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። አብረን እንቀጥላለን። ለአሁኑ ወደ ጥያቄዎቹ እንላለን። ነምበር 1 which of the following best describe interdisciplinary nature of biology? የባዮሎጂ ኢንተርዲስፕሊናሪ ከሌሎች የትምህርት አይነቶች ጋር ያለውን እንትን ኢንተራክሽን ኤክስፕሌን የሚያደርገው የትኛው ነው? ኤ biology is only concerned with the study of animals. B biology uses tools from physics and chemistry to study living organisms. C biology ignores physical laws when studying life. D biology is independent of other natural science. Okay, B biology uses tools from physics and chemistry to study living organisms. ስለዚህ living organisms ለማጥናት ባዮሎጂ የተለያዩ ቱሎችን ይጠቀማል from the physics and chemistry. ባዮሎጂ integrates physicsን ኢንተግሬት ያደርጋል። ለምሳሌ ቴርሞዳይናሚክስ እንደ ሜታቦሊዝም የምንለው ማለት ነው። ከኬሚስትሪ ጋር ያለው ኢንተራክሽን ደግሞ ምንድነው? ሞሌኩላር ኢንተራክሽንስ ኢን ሴልስ ስለ ሴል የሚያጠና ባዮሎጂ ነው። ነገር ግን ኬሚስትሪ ደግሞ ስለ ሞሌኩላር ኢንተራክሽንስ ያጠናል ማለት ነው። ሶ ባዮሎጂ እና ከፊዚክስ ጋር ያለው ኢንተራክሽን የሚያሳይበት ነው ማለት ነው። ነምበር 2 which process illustrates the integration of chemistry and physics into biological studies? የኬሚስትሪ እና የፊዚክስ የኢንተግሬሽን ለባዮሎጂካል ጥናቶች የትኛው ነው? ኤ ኦስሞሲስ፣ ቢ ሴሉላር ሪስፓይሬሽን፣ ሲ ፎቶሲንቴሲስ፣ ዲ ሪፍሌክስ አክሽን። ሲ ፎቶሲንቴሲስ ነው። ፎቶሲንቴሲስ ሶስቱንም የሚያካትት ነው ይሄኛው ፕሮሰስ ማለት ነው። ፎቶሲንቴሲስ ኮምባይንስ ፊዚክስ ለምሳሌ ላይት ነው አይደል? ስለ ላይት ኢነርጂ ወይም የፀሐይ ብርሃንን ስለሚጠቀም አንድ የፊዚክስ ዘርፍ ነው። ኬሚስትሪ ደግሞ ኮንቨርዥን ኢንቱ ግሉኮስ አይደል? ላይት ኢነርጂን ወደ ግሉኮስ ወደ ምግብ የሚያዘጋጁበት ሂደት ነው ፕላንቶች እጽዋቶች ማለት ነው። ይሄ ምግብ የሚያዘጋጀቱ ሂደት ፎቶሲንቴሲስ በባዮሎጂ ይጠናል። ስለዚህ ኬሚስትሪ እና ባዮሎጂ ደግሞ እዚህ ላይ ኢንተራክት ያደርጋሉ ማለት ነው። ኬሚስትሪ፣ ባዮሎጂ እና ፊዚክስ። ነምበር 3 how do acids and bases relate to biology? አሲድ እና ቤዞች ከባዮሎጂ ጋር ምንድን ነው የሚያገናኛቸው? A they have no biological relevance. B they help in forming covalent bonds. C they are involved in chemical environments of cells. D they are found only in synthetic biology. C they are involved in the chemical environment of cells ማለት ነው። ኦኬ acids and bases are regulate pH, affecting enzymes activity and cell functions. ስለዚህ ስለ ሴል ፋንክሽንስ ውስጥ የአሲድ እና የቤዝ የተለያዩ እንትኖች ሊኖሩ ይችላሉ ማለት ነው። for why is biology essential for understanding environmental issues like global warming? ባዮሎጂ የኤንቫይሮንመንታል ኢሹ የሚባሉትን ለማጥናት ወይም ደግሞ አንደርስታንድ ለማድረግ ለምንድን ነው የምንጠቀመው? ለምንድን ነው ኤሴንሻል የሆነው? ለምሳሌ እንደ ግሎባል ዋርሚንግ አይነት። ኤ because it defines economic policies. B because it explains food recipes. C because it only studies non-living things. D because it helps evaluate ecosystem change. D because it helps evaluate ecosystem changes. okay የኢኮሲስተም ቼንጅ ኢቫሉዌት ለማድረግ ስለሚያገለግል ማለት ነው ይሄ ባዮሎጂ። so biology studies how organisms respond to their environment
ኢንቫይሮንመንታል ሽፍት ኢንቫይሮንመንታል ሽፍት ስንል ለምሳሌ ክላይሜት ቼንጅን ማለት ነው። Number 5, which of the following is not a reason why studying biology is beneficial? ባዮሎጂን ስናጠና beneficial ነው ይጠቅማል። የማይጠቅመው የትኛው ነው? የትኛው ምክንያት ነው ያልሆነው? A, enhancing cooking techniques. B, investigating forensic crimes. C, understanding the functioning of living organisms. D, developing drugs and treatments. A, ኢንሃንሲንግ ኩኪንግ ቴክኒክስ የኩኪንግ ቴክኒኮችን ኢንሃንስ አያደርግልንም ባዮሎጂ። ሌሎቹ ግን ልክ ናቸው። ለፎረንሲክ ምናምን ያለው ልክ ነው። ኦኬ አንደርስታንዲንግ ፋንክሽንስ ኦፍ ሊቪንግ ቲንግስ አባውት ዘ ድረግስ የሜዲካል እንትን ላይ ያየ ነው ማለት ነው። ስለ ትሪትመንትስ ስለሚያግዘን ማለት ነው ባዮሎጂ እናጠናዋለን ማለት ነው። 6 ሃው ዳዝ ባዮሎጂ ኮንትሪቢዩት ቱ ሜዲሲን? ለሜዲሲን ባዮሎጂ ምን እንዴት ነው ኮንትሪቢዩት የሚያደርገው? ኤ ትሩ ትራያል ኤንድ ኤረር ሜተድ ኦንሊ። ቢ ባይ አቮይዲንግ ሴል ባዮሎጂ ኤንድ ጄኔቲክስ። ሲ ትሩ አንደርስታንዲንግ ዲዚዝ ኤንድ ዴቨሎፒንግ ትሪትመንትስ። ዲ ባይ ስተዲንግ ዘ ሶላር ሲስተም። ሲ ትሩ አንደርስታንዲንግ ዲዚዝ ኤንድ ዴቨሎፒንግ ትሪትመንትስ። ስለዚህ ዲዚዝ በሽታዎችን አንደርስታንድ በማድረግ እና ለነሱ ደግሞ መፍትሄ የሚሆን ነገር ዴቨሎፕ በማድረግ ባዮሎጂ አንዱ ኮንትሪቢሽን ነው ማለት ነው። ሶ ሜዲካል ባዮሎጂ ስተዲስ ሴልስ ፓቶጂንስ ኤንድ ቦዲ ሲስተምስ ቱ ክሬት ዘ ቴራፒስ ማለት ነው። 7 which of the following areas uses biological knowledge to solve crimes? A, ኢኮሎጂ፣ ቢ ፎረንሲክስ ባዮሎጂ፣ ሲ ቦታኒ፣ ዲ ዚኦሎጂ። የፎረንሲክ ባዮሎጂ ነው አይደለ? ፎረንሲክ ባዮሎጂ ይሄ የወንጀል ምርመራ የምንጠቀምበት ማለት ነው። የወንጀል ምርመራ ምን ሊሆን ይችላል? ዲኤንኤ ቴስቲንግ ሊሆን ይችላል፣ ወይም ደግሞ አሻራ ሊሆን ይችላል። ስለዚህ እነዚህን ነገሮች የክራይም ወንጀልን ሶልቭ ለማድረግ የሚያገለግለን ባዮሎጂካል ኖሌጅ ነው ማለት ነው ፎረንሲክ ባዮሎጂ የሚባለው። 8 what is the primary purpose of forming a hypothesis in scientific research? ሳይንቲፊክ ሪሰርች ውስጥ የተለያዩ ስቴፖች አይተናል ፓርት 1 ላይ ማለት ነው። ከነዚያ ምንድነው ስቴፖች ውስጥ አንዱ ሃይፖቴሲስ ነው። ይህ ሃይፖቴሲስ ምንድነው ፕራይመሪ ፐርፐዙ? ኤ to write a conclusion, B to observe natural disasters, C to establish laws, D to predict the outcome. to predict the outcome አይደለ? አውትካሙን ፕሪዲክት ለመገመት ነው፣ መላመት ማለት ነው አይደለ? ሃይፖቴሲስ ለምሳሌ ፓርት 1 ቱቶሪያል ላይ ስናይ ምንድነው ያልነው? ለምሳሌ ባትሪው እየበራ አይደለም ወይም ባትሪው እየሰራ አይደለም የሚለውን እንትን ምንድነው የሃይፖቴሲስ መላመት ስንሰጥ ምናልባት የባትሪ ድንጋዩ ምን ሆኖ ሊሆን ይችላል፣ አልቆ ሊሆን ይችላል የሚል መላመት አንዱ መላመት ነው። ዜን ይሄኛው የባትሪ ድንጋዩ አልቆ ሊሆን ይችላል አውቶፑቱን ፕሪዲክት ለማድረግ ለመገመት የምንጠቀምበት ነው ሃይፖቴሲሱ ማለት ነው። ኦኬ ቼክ እናደርገዋለን፣ ባትሪ ድንጋዩን እንቀይርና እንሞክረዋለን። የሚሰራ ከሆነ ምን ሆነ ማለት ነው አውቶፑቱ ልክ ሆነ፣ ልክ ካልሆነ ደግሞ ሌላ ሃይፖቴሲስ እንጠቀማለን። ምናልባት የባትሪው ምንድነው የላይት እንትኑ ባልቦ ወይም የባትሪ አይን የምንለው ተበላሽቶ ወይ ተሰብሮ ፌል አድርጎ ሊሆን ይችላል የሚለውን ሌላ ሃይፖቴሲስ እንሰጣለን ማለት ነው። ስለዚህ እንደዚህ ያሉ መላምቶችን መጀመሪያ እናስቀምጥና መላምት አስቀምጠን ፋይናሊ ምንድነው የምናደርገው? ሌሎች ሪሰርቾችን ሌሎች ስቴፖችን እንቀጥላለን። ነምበር 9 which of the following correct order steps scientific method? አሁን ያልነውን አንድን ፕሮብለም ሶልቭ ለማድረግ የምንከተላቸው የተለያዩ ስቴፖች አሉ፣ ሳይንቲፊክ ሜተዶች አሉ። ስለዚህ ኮሬክት ኦርደሩ ትክክለኛ ኦርደር የትኛው ነው? ኤ ኦብዘርቬሽን ኤክስፐሪመንት ኮንክሉዥን ሃይፖቴሲስ፣ ቢ ኦብዘርቬሽን ሃይፖቴሲስ ቴስት ኮንክሉዥን፣ ሲ ሃይፖቴሲስ ኦብዘርቬሽን ኤክስፐሪመንት ኮሚኒኬሽን፣ ዲ ኮንክሉዥን ቴስት ኦብዘርቬሽን ሃይፖቴሲስ። ቢ ኦብዘርቬሽን አለ፣
ከዛ ሃይፖቴሲስ አለ፣ ቴስት አለ፣ ኮንክሉዥን አለ ማለት ነው። ሃይፖቴሲስ መላምት ከተሰጠ በኋላ ቴስት መደረግ አለበት። የተሰጠው መላምት ግምት ልክ ነው ወይስ አይደለም የሚለውን ቴስት መደረግ አለበት። ከዛ ኮንክሉዥን እንለዋለን። ኮንክሉዥን ማለት ሪፖርትንም ያጠቃልላል። ይሄ ያጠናነው ጥናት ኦኬ በዚህ መልኩ ነበረ፣ ይሄ በዚህ መልኩ ሶልቭ ተደርጓል፣ ይሄ ነው ፕሮብለሙ የሚል ነገር ማለት ነው። 10 in the scientific method, what is the significance of repeatability? A, to confuse scientists. B, to maintain data secrecy. C, to validate the result by reproducibility. D, to delay publication. C, to validate the results by reproducibility ማለት ነው። ስለዚህ ሪፒቴቢሊቲ ማለት ደጋግሞ መሞከር ነው አይደል? ሲደጋገም ያው እንትኑን ሪፒቴቢሊቲ ኢንሹርስ ሪዛልትስ አር ሪላያብል ኖት አክሲደንታል። የመጣው ሪዛልት ደጋግመን ስናየው ቼክ ስናደርገው የመጣው ሪዛልት በአጋጣሚ ሳይሆን በትክክል ሪላያብል ነው፣ ተጨባጭ የሆነ ውጤት ነው የሚለውን ለማወቅ ማለት ነው። 11 a scientist tests a hypothesis and gets unexpected results. What should they do next? A, ignore the results. B, accept the hypothesis. C, revise or reject the hypothesis. D, skip the publishing. C, revise or reject the hypothesis ነው። ሃይፖቴሲሱን ሪቫይዝ ማድረግ ኦር ሪጀክት ማድረግ አንዱ። ኔክስት ስቴፕ ምንድነው? ሃይፖቴሲሱ የሰጠነው መላምት ልክ ካልሆነ ለምሳሌ ቅድም ባትሪው እየበራ ያልሆነው የባትሪ ድንጋዩ ነው አልናል። ኦኬ የባትሪ ድንጋዩን ቀየረን ስንሞክረው የማይበራ ከሆነ ሃይፖቴሲሳችንን የሪዛልቱ ምንድነው? ባትሪ ድንጋዩን እንደጠበቅነው አይደለም፣ አንኤክስፔክትድ ሪዛልት ነው። ሶ ምን ማድረግ አለብን? የሰጠነው መላምት ሪቫይዝ ማድረግ አለብን ወይም ሪጀክት ማድረግ አለብን ማለት ነው። ቀጣዩ ስቴፕ ከዛ ሌላ ሃይፖቴሲስ መሞከር፣ ሌላ መላምት መሞከር ማለት ነው። 12 in the torch hypothesis example አሁን ይሄ ባትሪ ያልነው ቶርች ያልነው እዛ ሃይፖቴሲስ ላይ what is the initial observation ምንድነው መነሻው ለዚህ የባትሪ ሃይፖቴሲስ ላይ የተሰጠው ኤግዛምፕል ማለት ነው። A, the battery is missing. B, the torch is broken. C, the bulb is glowing. D, the torch is not working. the torch is not working ነው እንደ ፕሮብለም አይደለ ሶልቭ የምናደርገው። ስለዚህ ቶርቹ እየሰራ አይደለም የሚለው ነው ኢኒሻል ኦብዘርቬሽኑ ማለት ነው። 13 in the hypothesis testing, checking if the battery is dead is an example of ይሄ ምንድነው? ባትሪው ዴድ መሆኑን ቼክ አድርግ የሚለው ምን ይባላል? ይሄ A, forming a theory. B, random guessing. C, testing a hypothesis. D, communicating results. ሲ ቴስቲንግ ሃይፖቴሲስ ነው። ባትሪው ዴድ መሆኑን ቼክ ማድረግ የሃይፖቴሲሱን የተሰጠውን መላምት መሞከር ቴስት ማድረግ ነው። 14 which tool is essential for viewing bacterial cell ባክቴሪያል ሴል ለማየት ኢሴንሻል የሆነው ቱል የትኛው ነው? A, light microscope. B, thermometer. C, hand lens. D, autoclaves. A, ላይት ሌንስ ነው አይደል? ላይት ሌንስ በላይት የሚሰራ ባክቴሪያ እና ፈንጋይን ኦብዘርቭ ለማድረግ ወይ ቪው ለማድረግ የሚጠቅም መሳሪያ ነው ማለት ነው። 15 what is the magnification capability of a compound light microscope? A, 100 times. B, 500 times. C, 2000 times. D, 10,000 times. C, 2000 ታይምስ ነው። ይሄ ኮምፓውንድ ላይት ማይክሮስኮፕ ይህን ያህል ጊዜ ምንድነው ይህን ያህል እጥፍ ማግኒፋይ ያደርጋል ማለት ነው። 16 what is the function of the autoclave in the biology lab? autoclave ምን አይነት ቱል ነበር ያልነው? A, viewing virus. B, sterilizing equipment. C, observing fungi. D, mixing chemicals. B, sterilizing equipment ነው አይደል? የአውቶክሌቭ የሙቀት የሚሰጥ እና ማይክሮ ኦርጋኒዝሞችን ኪል የሚያደርግ using temperature and pressure ብለናል አይደል?
17 which type of microscope uses electrons instead of light? ኤሌክትሮን የሚጠቀመው ማይክሮስኮፕ የትኛው ነው? ኤ ሲምፕል፣ ቢ ኮምፓውንድ፣ ሲ ኤሌክትሮን፣ ዲ ሞኖኩላር ማይክሮስኮፕ። ሲ ኤሌክትሮን ማይክሮስኮፕ ነው። የኤሌክትሮን ማይክሮስኮፕ ዩዝ ቢምስ ኦፍ ኤሌክትሮንስ ፎር ላይት ሪዞሉሽን አይደለ? ሌሎቹ ግን ላይት ነው የሚጠቀሙት ማለት ነው። ይሄ ኤሌክትሮን ይጠቀማል። 18 which microscope part helps prevent a slide from drying and protects a specimen? A autoclave, B objective lens, C glass slide, D cover slip. D cover slip. Okay, cover slip to prevent slides from drying and protect the specimen ነው ይሄኛው cover የምንለው ማለት ነው። 19 a compound light microscope differ from a simple light microscope in that ሁለቱ ልዩነታቸው ምንድነው? ላይት ኮምፓውንድ ላይት እና ሲምፕል ላይት ማይክሮስኮፕ። A it has only one lens, B it cannot magnify objects, C it has multiple lenses for greater magnification, D it uses electrons to view objects. C it has multiple lenses for greater magnification አይደለ? ይሄ ኮምፓውንድ የምንለው ብዙ ምን ስላለው ነው? ሌንሶች አሉት ማለት ነው። ይሄኛው ሲምፕል ካልን ግን አንድ ሌንስ ያለው እንደማለት ነው እና ሞር ሌንሶች ያሉት ደግሞ ይሄኛው ኮምፓውንድ ላይት ማይክሮስኮፕ ግሬተር ማግኒፊኬሽን ይኖረዋል ማለት ነው። 20 which tool is most appropriate for observing the shape of a virus? የቫይረስን ሼፕ ኦብዘርቭ ለማድረግ የምንጠቀምበት የትኛው መሳሪያ ነው? ኤ ሃንድ ሌንስ፣ ቢ ላይት ማይክሮስኮፕ፣ ሲ ኤሌክትሮን ማይክሮስኮፕ፣ ዲ ፔትሪ ዲሽ። ኤሌክትሮን ነው አይደለ? ኤሌክትሮን ማይክሮስኮፕ ለቫይረሶችን ኦብዘርቭ ለማድረግ የሚያገለግለን መሳሪያ ነው። ላይት ማይክሮስኮፕ ከሆነ ግን ምን ለማየት ነው ብለናል? ባክቴሪያ እና ፈንጋይን ማለት ነው። 21 which of the following is true about hand lenses? A they provide higher magnification than microscope, B they are used for sterilization, C they can view bacteria in detail, D they provide limited magnification compared to microscopes. D they provide limited magnification compared to microscope. Okay, ከማይክሮስኮፕ አንፃር ኦብዘርቭ ስናደርገው ማለት ነው ሊሚትድ ነው። ከ5 እስከ 10 ታይምስ ነው ማግኒፋይ ሊያደርጉልን የሚችሉ እነዚህ ሃንድ ሌንስ ወይም የእጅ ሌንስ የሚባለው ከ5 እስከ 10 ታይምስ ማግኒፋይ የሚያደርግልን ነው። ማይክሮስኮፕ ግን ታውዘንድስ ታይም ኦር ሚሊየን ታይምስ ማግኒፋይ ሊያደርግልን ይችላል። 22 why is communicating finding an important step in the scientific method? መጨረሻ ላይ ኮሚኒኬት እናደርጋለን አይደል? የተገኘውን ግኝት በሪፖርት መልክ ሊሆን ይችላል ወር ፐብሊኬሽን መልክ ሊሆን ይችላል። ኮሚኒኬት የሚደረገው ለምንድን ነው? ኤ to confuse the audience, B to keep discoveries secret, C to allow peer review and dissemination of knowledge, D to sell the experiment results. C to allow peer review and dissemination of knowledge. የተገኘውን ኖሌጅ ዲስሚኔት ለማድረግ ለማሰራጨት የተገኘውን ግኝት ሌሎቹ እንዲጠቀሙበት ለማድረግ እና ደግሞ ሪቪው ፒር ሌሎቹ ባዮሎጂስቶች ለምሳሌ ሌሎች ባዮሎጂስቶች ሪቪው እንዲያደርጉት ለማገዝ ነው ማለት ነው። 23 a scientist publishes results as a peer-reviewed journal. This ensures A independent evaluation, B inaccurate conclusions, C biased analysis, D direct profit. A independent evaluation ነው። ኦኬ ኢንዲፔንደንት ኢቫሉዌሽን ነው የሚሆነው ማለት ነው። የመጨረሻ ላይ የሆነ ሪዛልት ፐብሊሽ ሲደረግ ኢንዲፔንደንት ኢቫሉዌሽን እንዲኖር ያስችላል ነው። 24 which biological concept connects microbiology and chemistry? A circulation, B sterilizing
sterilization using autoclaves. C. Photosynthesis. D. Cell membrane formation. ዲ ሴል ሜምብሬን ፎርሜሽን ነው። ይሄ ኢንቮልቭስ ኬሚካል ፕሮፐርቲስ ኦፍ ሊፒድስ ስተዲድ ኢን ቦዝ ፊልድስ ሁለቱም ጋር የማይክሮባዮሎጂ ኬሚስትሪም ጋር ምን ስተዲ የሚደረግ የሚጠና ነው የሴል ሜምብሬን ፎርሜሽን። 25 which of the following illustrates how biology impacts daily life? A. Internet speed. B. Music composition. C. Drug discovery of diseases. D. Political debates. C. ድረግ ዲስከቨሪ ፎር ዲዚዝስ ኦኬ ለዲዚዝ ወይም ለበሽታ የተለያዩ መድኃኒቶችን ዲስከቨር የማድረግ ሂደት ነው። ይሄ የባዮሎጂ ኢምፓክት ማለት ነው። ኦኬ ባዮሎጂ ሄልፕስ ዲዛይን ሜዲሲንስ ዛት ሴቭ ላይቭስ። 26 which of the following instruments is essential to maintain the optimum temperature required for culturing microorganisms? A. hot plate. B. Bunsen burner. C. incubator. D. autoclaves. C. incubator ነው ይሄ ኦኬ incubator maintains stable temperature for microbiology microbial growth ማለት ነው። እነዚህ ማይክሮቢያል ግሮዝ ለእድገታቸው የሚሆን እንትን ነው ይሄኛው incubator ነው የሚባለው። 27 what is the function of the autoclave in the microbiology labs? autoclave ምንድነው የሚያገለግለን? A. maintain temperature for growth. B. observing specimen under high magnification. C. sterilizing equipments and media. D. culturing large populations. C. sterilizing አይደል? sterilizing ማለት steam under pressure የተለያዩ ከተለያዩ ማይክሮብስ ምን ለማድረግ ክሊን ለማድረግ የተለያዩ እቃዎችን ማለት ነው። የተለያዩ ኢኩዊፕመንትስ ኤንድ ሚዲያ የምንጠቀምበት ነው የአውቶክሌቭ የሚባለው። 28 which of the following culturing tools is best suited for growing microorganisms in liquid media? A. flask. B. beaker. C. petri dish. D. dissecting pan. ፍላስክ ነው ይሄኛው። ይህ ፍላስክ ሊኩዊድ ኦኬ የሊኩዊድ ሚዲያ የሊኩዊድ ሚዲያ ነው። ሶ ፍላስክ አለውስ aeration and mixing for liquid cultures የተለያዩ liquid cultures ሚክስ ለማድረግ የምንጠቀምበት ነው። 29 which piece of equipment would you use to accurately weigh chemical substances for preparing media? A. temperature, balance, spatula, crucible. ባላንስ ነው አይደል? ሚዛን የምንለው ለዌይ ለማድረግ ወይም ደግሞ እንትናቸውን ለማወቅ የምንጠቀምበት ነው። 30 what is the most effective method for killing bacteria spores? bleach, UV radiation, autoclaving, alcohol. autoclaving ይባላል። autoclaving የስቴሪላይዚንግ ማቴሪያል ነው አይደል? ይሄ ሶ ሪዚስት የሚያደርጉ እንኳን ስፖሮች ቢኖሯቸው ባክቴሪያዎች ኪል የማድረግ ፕሮባቢሊቲ ወይም ካፓቢሊቲ ያለው ማለት ነው። እስከ 121 ዲግሪ ሴንቲግሬድ ድረስ ከፍተኛ ሙቀት ሊሰጥ የሚችል ቱል ስለሆነ ማለት ነው። 31 which of the following used measure acidity or alkalinity of the solution in the lab? pH meter, thermometer, spectrophotometer, dropper. pH meter ነው አይደለ? pH meter measure acidity or alkalinity basicity of the solution ማለት ነው። 32 which part of the microscope controls the amount of light that reaches specimen? ላይትን ኮንትሮል የሚያደርግ የማይክሮስኮፕ ፓርት condenser, diaphragm, aperture, stage. B. diaphragm አይደል? diaphragm it's a part of condenser system ማለት ነው አይደል? adjusts the light intensity. 33
the total magnification of a microscope with 10 times eyepiece and 40 times objective lens. A 400 times, B 50 times, C 30 times, D 10 times. A 400 times ኦኬ ቶታል ማግኒፊኬሽን ስንል ምን ማለት ነው? አይፒስ ማግኒፊኬሽን ታይምስ ዘ ኦብጀክቲቭ ማግኒፊኬሽን አይደለ? ስለዚህ አይፒስ ስንል 10 ነው። 10 ታይምስ ነው እዚህ ጋር ያለው አይፒስ 10 ታይምስ ነው። ይሄኛው ኦብጀክቲቭ ሌንሱ ደግሞ 40 ታይምስ ነው። ሁለቱን ስናበዛቸው 400 ታይምስ ይሆናል ማለት ነው። 34 what is the main purpose of using agar in petri dishes? A enhances heat tolerance, B provide nutrients, C solidifies the media, D prevents contamination. C solidifies the media ማለት ይሄ አጋር የሚባለው ሚዲያን ሶሊዲፋይ ለማድረግ የምንጠቀምበት ነው ማለት ነው። 35 which optical part of microscope directly magnifies the image of the specimen first? A eyepiece, no piece, objective lens, condenser. Objective lens, okay, this is the first to magnify the images. 36 which lab tool used for transferring a small volume of liquid with control and precision? liquid ትናንሽ ድሮፕሌት ኦፍ ሊኩዊድስ ትራንስፈር ለማድረግ ኤ ስፔቱላ ድሮፐር ቢኬር ታንክስ ድሮፐር ይባላል። ይሄ ድሮፐር ትናንሽ ድሮፕ ኦፍ ሊኩዊድ ኮንትሮል ለማድረግ የምንጠቀምበት ቱል ነው። 37 the component of the microscope responsible for focusing light into specimen of the objective lens, diaphragm, condenser, illuminator. condenser ነው ይሄ condenser for focusing light into the specimen condense እንዲያደርግ ወይም ደግሞ ፎከስ እንዲያደርግ የሚያደርግልን ነው ይሄ condenser። 38 which item is primarily used to mix or swirl solutions without spilling? beaker, flask, test tube, petri dish. flask, okay, flask እንለዋለን። 39 which tool is specifically designed to handle hot glassware in the lab? The tongs, forceps, scalpel, dissecting pin. tongs ነው አይደለ? tongs designed for gripping and carrying hot containers safely. hot ሞቃት ወይም የጋሉ እንትኖችን ለመያዝ እንጠቀምበት ነው tongs። 40 the part of the microscope that hold multiple objective lenses. A arm, stage clip, eyepiece, tube, nose piece. nose piece አይደለ? nose piece rotates to switch between the objective lenses. okay, multiple objective lenses rotate እያደረገ ምን የሚያደርግልን ነው? ስዊች የሚያደርግልን nose piece ይባላል ማለት ነው። ኦኬ የፓርት 3 ጥያቄዎች እነዚህን ይመስላሉ። እስካሁን ባለው ጥያቄዎች ዙሪያ አስተያየት ካላችሁ ኮሜንት ላይ ጻፉልን። ሌሎችን ጥያቄዎች እንቀጥላለን ፓርት 4 እና 5 ማለት ነው። አጠቃላይ 114 ጥያቄዎች ናቸው የተዘጋጁ። እነዚህ ጥያቄዎች ለኢንትራንስ ኤግዛም እንዲሁም ደግሞ ለክፍላችሁ የፈተና ዝግጅት የሚያግዟችሁ ጥያቄዎች ናቸው። እነዚህን ጥያቄዎች አብረን እንሰራለን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁና ሰብስክራይብ ካላደረጋችሁ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። አብረን እንቀጥላለን። በሚቀጥለው በሌላ ቶፒክ እስከምንገናኝ ሰላም ሁኑ።